ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ታህሳስ 16 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር እኔ ራቢያ ከድር ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን የትምህርት ጥራትንም ሆነ አካታችነትን ለማረጋገጥ ቸንክረው የያዙንን የሰላም እጦቶች ለማቃለል መስራት አለብን ሲሉ አቶ አረጋ ከበደ ማሳሰባቸውን፣ የኢትዮጵያ አየር ኃይል 9ኛ ዓመት በዓል ላይ የሩሲያን ጨምሮ የተለያዩ ሀገራት የአየር ትርኢት እንደሚያቀርቡ መነገሩን፣ እንዲሁም በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ላይ የሰዓት እላፊ ገደብ መጣሉን የተመለከቱ ጉዳዮችን ይዘናል። አብራችሁን ቆዩ። ትምህርት ጥራትንም ሆነ አካታችነትን ለማረጋገጥ ቸንክረው የያዙንን የሰላም እጦቶች ለማቃለል መስራት አለብን ሲሉ አቶ አረጋ ከበደ አሳሰቡ። የአማራ ክልል ምክር ቤት በዛሬው ዕለት ባካሄደው 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤ በክልሉ የትምህርት ሂደት ላይ ውይይት አድርጓል። በዚህም በክልሉ በ2018 የትምህርት ዘመን ለመመዝገብ ከታቀደው ተማሪዎች መካከል 42% የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ አስታውቋል። ይህ ለመሆኑ ዋነኛ መንስኤ ደግሞ በክልሉ ያለው የጸጥታ ችግር መሆኑን የክልሉ ትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ ገልጸዋል። ቢሮ ኃላፊው የህፃናት ዕጣ ፋንታ አደጋ ላይ እንዳይወድቅ የምክር ቤቱ አባላት ለሰላም መስፈንና ለትምህርት ሂደት መቃናት ልዩ ትኩረት እንዲሰጡም ጥሪ አቅርበዋል። በሰራልክ እየመጡ ያሉ በጎ ምልክቶች ማሳያ መሆናቸውን እየገለጹ በትምህርት ቢሮ በኩል በከፍተኛ መነሳሳትና ቁርጠኝነት ለውጥ ለማምጣት እንደምንሰራና ህዝባችንን ለማገልገል ከመቼውም ጊዜ በላይ ዝግጁ መሆናችንን እያረጋገጡ የተከበረው ምክር ቤት እንዲያግዘን የምንፈልገው አሁንም ትምህርት ቤት ያልመጡ ተማሪዎች በርካታ በመሆናቸውና በቀጣይ ክልሉን ዋጋ የሚያስከፍል በመሆኑ በሁሉም አካባቢ ወደ ትምህርት ቤት ሄደው እንዲመዘገቡ በማድረግ የተመዘገበ ተማሪ ወደ ክፍል ገብቶ እንዲማር ከወላጆችም ጋር በቂ ምክክር እንዲደረግ በሰሜኑ ጦርነትና አሁንም በክልሉ ባለው ችግር የወደሙ ትምህርት ቤቶችን መስራት ይጠበቅብናል ያሉት ደግሞ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ናቸው። እነዚህን ትምህርት ቤቶች መልሶ ለመገንባት ደግሞ የህብረተሰቡ ተሳትፎ ያስፈልጋልን ብለዋል። አቶ አረጋ ለምክር ቤቱ አባላት በሰጡት ማብራሪያ የትምህርት ጥራትም ሆነ አካታችነትን ለማረጋገጥ ቸንክረው የያዙትን የሰላም እጦቶች ለማቃለል መስራት አለብንም ብለዋል። 58% ተማሪዎች ተመዝግበዋል ቢባልም ከቦታ ቦታ ደግሞ ከፍና ዝቅ ሊል ይችላል ሲሉም ተደምጠዋል። በምስራቅ ጎጃም ዞን 18% ተማሪዎች ብቻ ተመዝግበዋል ያሉት አቶ አረጋ በደቡብ ወሎ ዞን ደግሞ የተሻለ ምዝገባ ተካሂዷልን ብለዋል። አክለውም የአማራ ክልል የትምህርት ችግር ዋነኛ ምክንያት የሰላም እጦት አይደለም ሲሉም ገልጸዋል። ርዕሰ መስተዳድሩ ከግጭቱም በፊት ቅርቃር ውስጥ የገባ ሴክተር ነው በማለትም አብራርተዋል። ይህንን በዝርዝር ሲያብራሩ በጥራቱም በማቋረጥ ምጣኔውም ቀድሞውኑ ችግር ውስጥ የገባ ሴክተር ነው ብለዋል። የኢትዮጵያ አየር ኃይል 9ኛ ዓመት በዓል ላይ የሩሲያን ጨምሮ የተለያዩ ሀገራት የአየር ትርኢት እንደሚያቀርቡ ተነገረ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል 9ኛ ዓመት የምስረታ በዓሉን ከጥር 15 እስከ ጥር 19 ቀን 2018 በተለያዩ መርሃ ግብሮች ያከብራል ተብሏል። በዓሉን በማስመልከት ጋዜጣዊ መግለጫ የሰጡት የአንደኛ አየር ምድብ አዛዥና የበዓሉ አስተባባሪ ብርጋዴር ጀነራል ብሩክ ሰይፈ በዓሉ የሀገራችንን ገጽታ ለማጉላት የሀገራችንን የአቪዬሽን ተስፋ ለማነሳሳት ጀግኖችንም ለማክበርና የቱሪስት መስህብ ለመሆን ምቹ ሁኔታን ይፈጥራልን ብለዋል። ዝግጅቱ በአራት መሪ ቃል በተለያዩ ዝግጅቶች እንደሚከበርም ተናግረዋል። ብርጋዴር ጀነራል ብሩክ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል የኢትዮጵያ፣ የዩናይትድ አረብ ኤምሬት፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ በጋራ የአየር ትርኢት የሚካሄድበት ደማቅ ዝግጅትም ይካሄዳል ብለዋል። የሩሲያው አየር ኃይል ቡድን በአፍሪካ ሲመጣ ለመጀመሪያ ጊዜ እንደሆነ የገለጹት ብርጋዴር ጀነራሉ በዓሉን ይበልጥ ያደምቃል ተብሎም እንደሚጠበቅ አብራርተዋል። የሁለተኛው ኤዲሽን ብላክ ላይን ኤር ሾው ኤዲሽን 2 የአንበሶቹ ሰማይ ኢትዮጵያ ወይም ዌር ዘ ላይንስ ሩል ዘ ስካይ ኢትዮጵያ በሚል ርዕስ ነው የሚሳተፈው። በዚህ ኤር ሾው ላይ የኢትዮጵያን ኤር ፎርስ በ7 ስኳድሮኖች ይሳተፋል።
የኤሚሬትስ ኤርፎርስ ከ3 እስከ 4 በሚደርሱ ስኳድሮኖች ይሳተፋል። የሩሻን ናይት ዲሞንስትሬሽን ቲም ይሳተፋል። ይሄ ባይዴ በደንብ ለመግለጽ ያህል የራሻን ናይትስ የሚባሉት ወይም ሩስኪ ቪታዝ የሚባሉት ራሽኛ የሚችል ካለ ዴሞንስትሬሽን ቲም በአፍሪካ ሲመጣ ለመጀመሪያ ጊዜው ነው። መጥቶም እንግዲህ የኛን የአቪዬሽን ስታተስ በማወቅ የሴፍቲ ኬፓቢሊቲያችንን በማወቅ ለመስራት ነው እዚህ የመጣው። በዓላችንን በከፍተኛ ሁኔታ ያደምቃል ብለን ያሰብነው አንደኛው ከኛ ኤርፎርስ በተጨማሪ የራሻን ዴሞንስትሬሽን ቲም ነው። የራሻን ዴሞንስትሬሽን ቲም በክላሱ በአንደኝነት ደረጃ የሚታወቅ ነው በዓለም ላይ። የሱ ዘመናዊውን የሱ-35 እንደዚሁም ደግሞ የሱ-30 ኤስኤምኢ አውሮፕላን ይዘው 5 አውሮፕላኖች ነው ይዘው የሚመጡት። ከ100 በላይ ዴሌጌሽን ቲም ይዘው ይመጣሉ ማለት ነው። የአረብ ኤሚሬትስ ቅድም እንደነገርኳችሁ በፊትም የተሳተፉ ነው። አሁንም ስትራቴጂክ አጋራችን ስለሆኑ ከ4 በላይ ስኳድሮኖች ይዘው ይመጣሉ ማለት ነው። ሌላው የሞሮኮ ኤርፎርስ ነው። ይህም ለመጀመሪያ ጊዜ ነው ሲሳተፍ በብላክ ላይን ኤር ሾው፣ ግን በዓላችንን እንደዚሁ በጣም ያደምቃል ብለን እናስባለን። የቼክ ሪፐብሊክ ኤርፎርስም እንደዚሁ ይዞ የሚመጣ ይሆናል ማለት ነው። የወደፊቱን የአቪዬሽን አቅም በጋራ እንገነባለን በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ታላላቅ ኩባንያዎች ከ25 በላይ በአቪዬሽን ቴክኖሎጂ ላይ የተሰማሩ ኩባንያዎች የሚሳተፉበት ኤክስፖ ይካሄዳልም ተብሏል። አዛዡ በመጨረሻም ሀገርን በማገልገል የሚገኝ ክብርን መዘከረ በሚል መርሃ ግብር ውስጥ የሀገራችንን ከፍተኛ የመንግስት ባለስልጣናትና የሰራዊቱ ከፍተኛ አዛዦች በተገኙበት ጀግኖች ሰማዕታትን በመዘከርና በህዝባዊ ውይይት ይከናወናልም ተብሏል። ብርጋዴር ጀነራሉ በዓሉን ለማስተናገድ ደረጃውን የጠበቀ ቦታ መዘጋጀቱን የጠቆሙ ሲሆን በዚህ ታሪካዊ በዓል መላው ህዝባችን እንዲታደም አየር ኃይሉ ጥሪውን ያቀርባልን ብለዋል። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ላይ የሰዓት እላፊ ገደብ ተጣለ። በጋምቤላ ክልል የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታውቋል። የክልሉ መንግስት ትናንት ምሽት 11 ሰዓት ከ30 ገደማ ባወጣው መግለጫ ለስራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊ ወቅት እንዳይንቀሳቀሱ የከለከለ ሲሆን ይህ የሰዓት እላፊ ገደብ ለምን ያህል ጊዜ እንደሚቆይ ግን አልተገለጸም። በክልሉ ሰላምና መረጋጋት እንዲሰፍን የህብረተሰቡ ክፍል የተጣሉ ገደቦችን በማክበርና በማስከበር ረገድ ኃላፊነቱን እንዲወጣ ክልሉ ጥሪውን አቅርቧል። የክልሉ መንግስት የሰዓት እላፊውን ያወጀው በክልሉ በተለይም በጋምቤላ ከተማ እንዲሁም በጋምቤላና ኢታንግ ወረዳዎች ከህዳር 28 ጀምሮ በተከሰቱ ግጭቶችና የጸጥታ መደፍረስ ሳቢያ የሰዎች ህይወት መጥፋቱንና የአካል ጉዳት መድረሱን ተከትሎም ነው። በጋምቤላ ክልል በቀጠለው የጸጥታ መደፍረስ በትናንትናው ዕለት ብቻ ከ100 በላይ ሰዎች ጉዳት ደርሶባቸው ወደ ሕክምና ተቋማት መሄዳቸውን ዓለም አቀፍ ድንበር የለሽ የሐኪሞች ቡድን አስታውቋል። ኢሰማኮ ታህሳስ 12 ቀን 2018 ባወጣው መግለጫ በበኩሉ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶች በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብት ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልሉ መንግስት ተገቢውን እርምጃ ሊወስድ ይገባል ማለቱም ይታወሳል። የኢሰማኮ ዋና ኮሚሽነር ብርሃኑ አዴሎ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብት ሁኔታ ለማሻሻል የሚደረጉ ጥረቶችንና እርምጃዎችን እየተፈታተነ መሆኑ መናገራቸውን በመግለጫው ላይ ተጠቅሷል። የተወደዳችሁ ተመልካቾቻችን ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ መረጃ ለሚዲያ አንሰጥም ብለው የሚከለክሉ ተቋማትን ብቻ ሳይሆን በግለሰብ ደረጃ በሕግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ አዋጅ መዘጋጀቱ መገለጹን እንዲሁም አግማስ ኢትዮጵያ በጎ አድራጎት ድርጅት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፍ አልቀበልም ሲል ማረጋገጡን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። ተከታትለን እንመለስ። አብራችሁን ቆዩ።
መረጃ ለሚዲያ እንሰጥም ብለው የሚከለክሉ ተቋማትን ብቻ ሳይሆን በግለሰብ ደረጃም በሕግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ አዋጅ መዘጋጀቱ ተገለጸ። መረጃ ለሚዲያ ዝግ በማድረግ የሚከለክሉ ኃላፊዎችን ተጠያቂነታቸው በተቋም ደረጃ ብቻ ሳይሆን በግለሰብ ደረጃም በሕግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ አዋጅ መዘጋጀቱን የኢትዮጵያ መገናኛ ብዙሃን ምክር ቤት አስታውቋል። የኢትዮጵያ መገናኛ ብዙሃን ምክር ቤት በአዲሱ የመረጃ ነጻነት ረቂቅ ሕግ ላይ የውይይት መድረክ ዛሬ ታህሳስ 16 ቀን 2018 ዓ.ም በአዲስ አበባ አካሂዷል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በቀደመው አዋጅ ላይ የነበረው ስልጣን የተሟላ አለመሆኑ የመረጃ ነጻነት አፈጻጸምን ደካማ አድርጎ መቆየቱ በጥናት በመለየት የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ማሻሻያው አስፈላጊ ሆኖ መገኘቱ ተገልጿል። በማሻሻያው መሰረት የተካተቱት አዳዲስ ድንጋጌዎችን በተመለከተ የኢትዮጵያ መገናኛ ብዙሃን ምክር ቤት የውይይት መድረክ አዘጋጅቷል። የምክር ቤቱ ስራ አስፈጻሚ አባል ጋዜጠኛ መሰረት አታላይ የተሻሻለው የመገናኛ ብዙሃን የመረጃ ነጻነት ረቂቅ አዋጅ መረጃ ሲጠየቁ አልሰጥም የሚሉ ኃላፊዎች እንደ በፊቱ በተቋም ደረጃ ሳይሆን በግለሰብ ደረጃም በሕግ ተጠያቂ እንዲደረጉ የሚያስገድድ አንቀጽ በማሻሻያ ረቂቅ ማካተቱ ለተጠያቂነት በጎ አበርክቶ ያለው መሆኑና ተጨማሪ አንቀጾች መካተታቸውን አንስተዋል። ነገር ግን መረጃ ላለመስጠት የሚቻልባቸው ተብለው የተቀመጡ ቅድመ ሁኔታዎች መብዛታቸው ለተግባራዊነት ስጋትም እንደሚሆኑ ተናግረዋል። በረቂቅ አዋጁ ላይ ሊሻሻሉ ይገባል የተባሉ በርካታ ሀሳቦች በምክር ቤቱ የቀረቡ ሲሆን ጥሪ የተደረገላቸው የውይይት ተሳታፊዎችም በረቂቁ ላይ ውይይት አካሂደዋል። አግማስ ኢትዮጵያ በጎ አድራጎት ድርጅት የፖለቲካም ሆነ ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፍ አልቀበልም ሲል አረጋገጠም። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፍቃድ አግኝቶ መንቀሳቀስ ከጀመረ 4 ዓመታትን ማስቆጠሩን ባወጣው ጋዜጣዊ መግለጫ አስታውቋል። በእነዚህ ዓመታት ውስጥ በርካታ በጎ ተግባራትን መፈጸሙን የገለጸው አግማስ የመንግስት አጋዥ ሆኖ መቆየቱንም ገልጿል። በተለይም ከተፈናቃዮች ጋር በተያያዘ በደቡብ ወሎ ሀርቡና ደጋን መጠለያ ካምፖች የዘላቂ መፍትሄ መርህን በመከተል በርካታ ተፈናቃዮችን አደራጅቶ ወደ ስራ ማስገባቱን በመግለጫው ላይ ጠቅሷል። አግማስ ኢትዮጵያ እያንዳንዱን ስራዎቹን ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት በመፈራረም መሆኑንም አንስቷል። በጎ አድራጊ ድርጅቱ ይህንን በጎ ተግባርና ተፈናቃዮችን በዘላቂነት ወደ ስራ የማስገባት እንቅስቃሴው ለመደገፍ ያለመ ያለውን የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ማድረጉን ገልጾ በዚህ ፕሮግራም ላይም አንዳንድ ከድርጅቱ መርህ ጋር አብሮ የማይሄዱ አካሄዶችን አይተናል ሲል አብራርቷል። አግማስ ኢትዮጵያ በጎ አድራጎት ድርጅት ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ ድርጅት መሆኑን ገልጾ በመሆኑ ምንም አይነት የፖለቲካ ሚሆን ሌላ ዓላማ ካለው ግለሰብም ሆነ ድርጅት ድጋፍን አልቀበልም ሲል በመግለጫው አስታውቋል። በዚህም እንዲህ አይነት አመለካከት ያላቸው ጉዳዮች ከድርጅታችን ጋር ምንም አይነት ግንኙነት የላቸውም ያለው አግማስ ኢትዮጵያ የድጋፍ ማሰባሰቢያ መርሃ ግብሩንም በይፋ ማጠናቀቁን ገልጿል። እስራኤል ጦሯን ሙሉ በሙሉ ከጋዛ ጠቅልላ እንደማታስወጣ የሀገሪቱ መከላከያ ሚኒስቴር አስታወቀ። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በዌስት ባንክ ባደረጉት ንግግር ሀገራቸው ሁሉንም ወታደሮቿን ከሰርጡ ጠቅልላ እንደማታስወጣና ጋዛ ውስጥ የጦር አሃድ እንደምታቋቁም ገልጸዋል። በጋዛ በተገቢው ጊዜና ሂደት በሰሜናዊ ጋዛ የእግረኛ ጦር አሃድን እናቋቁማለን ያሉት ሚኒስትሩ የሚቋቋመው የእግረኛ ጦር ክፍል ለደህንነት ጉዳዮች ብቻ እንደሚሆን መናገራቸውን ሮይተርስ የዜና ወኪል ዘግቧል። የመከላከያ ሚኒስትሩ ንግግር በአሜሪካ ከቀረበውና የ2 ዓመቱን የጋዛን ጦርነት ካስቆመው የጋዛ የሰላም እቅድ ጋር የሚጣረስ እንደሆነም ተገልጿል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀረበው ባለ 20 ነጥብ የጋዛ የሰላም እቅድ ውስጥ ከተካተቱት ጉዳዮች መካከል አንዱ የእስራኤልን ጦር ከጋዛ ማስወጣት ነው ብሏል። የአሜሪካ ባለስልጣናት በካትዝ ንግግር እንዳልተደሰቱና ማብራሪያ መጠየቃቸውን የእስራኤል መገናኛ ብዙሃን ዘግበዋል። ሁለተኛው ዙር የሰላም እቅዱ ትግበራ ደግሞ ሐማስ ትጥቅ እንዲፈታና እስራኤልም ጦሯን ከጋዛ እንድታስወጣ ይጠይቃል። በተጨማሪም የሰላም እቅድ በፍልስጤም ግዛት ጊዜያዊ መንግስት ማቋቋምና ዓለም አቀፍ አረጋጊ ኃይል ማሰማራትን ያካተተ እንደሆነ ተጠቅሷል። እስካሁን ድረስ በጋዛ ያለው የፖሊስ ኃይል ስራውን እያከናወነ ያለው በሐማስ ስር ሆኖ ነው። የእስራኤል ጦር በጋዛ የሚኖረው ቆይታ በዓለም አቀፍ አረጋጊ ኃይሉ ላይ ቀጥተኛ ተጽዕኖ እንደሚኖረውም ተገልጿል። ከወሲብ ወንጀለኛው ኤፕስቲን ጋር የተያዙ ከ1 ሚሊዮን በላይ ሰነዶች በሚቀጥሉ ሳምንታት ይፋ እንደሚደረጉ ተዘገበ። የአሜሪካ ባለስልጣናት በሚቀጥሉ ሳምንታት ውስጥ ይፋ የሚያደርጓቸው ከህፃናት ወሲባዊ ጥቃት ፈጻሚው ጄፍሪ ኤፕስቲን ጋር የተያዙ ከ1 ሚሊዮን በላይ ሰነዶችን ማግኘታቸውን አስታውቀዋል። የኤፍቢአይ እና የኒውዮርክ የፌዴራል አቃቢ ህጎች ስለ ሰነዶቹ መገኘት ለፍትህ ቢሮ ማሳወቃቸውም ተሰምቷል። የፍትህ ቢሮም ተጎጂዎችን ለመጠበቅ ህጉ የሚጠይቀውን ሁሉ ለማድረግ ሌት ተቀን የሚሰሩ ጠበቆች እንዳሉትና ሰነዶቹንም በተቻለ ፍጥነት
እንደሚለቅ ነው ያሳወቀው። ቢሮ ሁሉም ሰነዶች ለህዝብ ይፋ እስኪሆኑ ድረስ ጥቂት ተጨማሪ ሳምንታት ሊወስድ እንደሚችልም ገልጿል። የአሜሪካ የፍትህ ቢሮ ሰነዶቹን በተለያየ ጊዜ እያወጣ ሲሆን የአገሪቱ ከፍተኛ ባለስልጣናትም በመቶ ሺዎች የሚቆጠሩ ሰነዶች አሁንም ይፋ እንደሚደረጉ ተናግረዋል። ሰነዶቹ ለህዝብ ይፋ መደረግ የጀመሩት ኮንግረስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታዳጊዎችን በወሲብ ንግድ በማሰማራት የተፈረደበት ጄፍሪ ኤፕስቲን ሰነዶችን ይፋ እንዲያደርግ የሚያዝግ ከፈረሙ በኋላ ነው። ኤፕስቲን ለአካለ መጠን ያልደረሱ ህጻናት ለወሲብ ንግድ በማዘዋወር ክስ ችሎት ለመቅረብ እየጠበቀ በነበረበት ወቅት በኒውዮርክ እስር ቤት ራሱን ማጥፋቱ ይታወቃል። የአሜሪካ ኮንግረስ ዲሞክራት ህግ አውጪዎች ከዚህ በፊት ከኤፕስቲን ጋር የተያዙ ሰነዶችን ይፋ ሲያደርጉ ዶናልድ ትራምፕም በወሲብ ንግድ ወንጀል ተጠርጣሪው ኤፕስቲን ቤት ከአንዲት ተጎጂ ጋር ሰዓታት እንዳሳለፉ የሚጠቅስ ሰነድ ይፋ ማውጣታቸው ይታወሳል። በወቅቱም የዋይት ሀውስ ፕሬስ ሴክሬታሪያት በዲሞክራቶች ተመርጠው ወጥተዋል ያሏቸውን የኢሜል ልውጦች ተችተው ይህ የተደረገው ፕሬዝዳንት ትራምፕን የሚያጠለሽ ሐሰተኛ ትርክት በሊበራል መገናኛ ብዙሃን እንዲፈጠር ለማድረግ ነው ሲሉ አጣጥለዋል። በተመሳሳይ ዶናልድ ትራምፕም ከእንደዚህ አይነቱ ጉዳይ ጋር በተያያዘ እንደሌሉበት ሲናገሩ ተደምጠዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ያቀርባቸዋል። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። ዳሽን ባንክ በበጀት ዓመቱ 6.7 ቢሊዮን ብር አጠቃላይ ትርፍ ማግኘቱን አስታወቀም። ዳሽን ባንክ የባለ አክሲዮኖች 32ኛ መደበኛና 28ኛ አስቸኳይ ጠቅላላ ጉባኤ በዛሬው ዕለት አካሂዷል። ዳሽን ባንክ በተጠናቀቀው የበጀት ዓመት አጠቃላይ ገቢውን 31.4 ቢሊዮን ብር ማድረሱን የገለጸ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር የ34% ከፍተኛ ጭማሪ መኖሩን አስታውቋል። ባንኩ በበጀት ዓመቱ አጠቃላይ ሀብቱን ከ254 ቢሊዮን ብር በላይ ማሻገሩን የገለጸ ሲሆን ይህም በቀደመው የበጀት ዓመት ከነበረው ጋር ሲነጻጸር የ38.5 በመቶ እድገት የተመዘገበበት መሆኑንም ገልጿል። የባንኩ የተቀማጭ ገንዘብ መጠንም 202.2 ቢሊዮን ብር መድረሱ የተገለጸ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር የ38.7% ጭማሪ አሳይቷል ተብሏል። ባንኩ በውጭ ምንዛሬ ግኝት ረገድም ከፍተኛ አፈጻጸም መመዝገቡንም ገልጾ 1.12 ቢሊዮን የአሜሪካ ዶላር ተገኝቷል ብሏል። የወለድ ነጻ የባንክ አገልግሎትን ጨምሮ የባንኩ አጠቃላይ የብድር ክምችት መጠን በሂሳብ ዓመቱ መጨረሻ 134 ቢሊዮን ብር የደረሰ ሲሆን ይህም ከቀደመው ዓመት ጋር ሲመሳከር የ17.3% እድገት ታይቶበታል። በሌላ በኩል የባንኩ ካፒታል ባለፈው የበጀት ዓመት መጨረሻ የ2.3 ቢሊዮን ብር እድገት በማሳየት 14.3 ቢሊዮን ብር መድረሱ በዕለቱ ተጠቅሷል። ዳሽን ባንክ በበጀት ዓመቱ 6.7 ቢሊዮን ብር አጠቃላይ ትርፍ ያስመዘገበ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር የ5.1% ጭማሪ ማሳየቱን በጉባኤው ላይ ተገልጿል። ዳሽን ባንክ በተጠናቀቀው የበጀት ዓመትም የደንበኞቹን ቁጥር 7.88 ሚሊዮን አድርሻለሁ ያለ ሲሆን በሌላ በኩል የቅርንጫፎቹን ቁጥር በዓመቱ መጨረሻም 906 ማድረስ መቻሉን አስታውቋል። ህዳሴ ግድብ ከኃይል ሽያጭ የሚገኘውን ገቢ በከፍተኛ ሁኔታ ማሳደጉ ተገለጸም። በኢትዮጵያ ፕሬስ ድርጅት አዘጋጅነት በጉባ በተካሄደው ስለ ኢትዮጵያ የውይይት መድረክ ላይ የተለያዩ የመንግስት ኃላፊዎች የተሳተፉ ሲሆን በዚህ መድረክ ላይ ታላቁ የኢትዮጵያ ህዳሴ ግድብ ከኃይል ሽያጭ የሚገኘውን ገቢ በከፍተኛ ሁኔታ ጨምሮታል ሲሉ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ተናግረዋል። ህዳሴ ግድብ የሚፈጥረውን የመሰረተ ልማት አቅምና ቀጠናዊ ትስስር አስመልክቶ ሀሳባቸውን ያጋሩት ዋና ስራ አስፈጻሚው የበቂ ኃይል መኖር ለሀገራዊ የእድገት ጉዞ ወሳኝ ነው ሲሉ ተናግረዋል። ኢትዮጵያ እያገኘችው ካለው የኃይል ሽያጭ ገቢ ውስጥ ከ50 በመቶ በላይ የሚሆነውን እያመጣ ያለው ህዳሴ ግድብ መሆኑንም ጠቁመዋል። ገቢው በራስ አቅም የሚከናወኑ ሌሎች ፕሮጀክቶችን እየደገፈ መሆኑን በመግለጽ ይህም ተጓተው የነበሩ ፕሮጀክቶች እንዲፋጠኑ ለማድረግ ማስቻሉን ተናግረዋል። በዚሁ የውይይት መድረክ ላይ ህዳሴ ግድቡ ለኢንዱስትሪ እድገት ያለውን ፋይዳ በተመለከተ ማብራሪያ የሰጡት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ የኢንዱስትሪ ልማት ከኃይል ውጭ የሚታሰብ አለመሆኑን ተናግረዋል። በኢትዮጵያ ትርጉም ያለው የኢንዱስትሪ ልማት ለማምጣት የተሰሩ ስራዎችን የጠቆሙት ዋና ስራ አስፈጻሚው ባለፈው አንድ ዓመት ውስጥ ብቻ ግዙፍ ኢንቨስትመንቶችን መሳብ መቻሉን ጠቁመዋል። ይህንን ለማስቀጠልና የኢትዮጵያን የአፍሪካ እድገት ተምሳሌት ጉዞውን ለማድረግ ከፍተኛ ኃይልና ቴክኖሎጂ የሚጠቀሙ ብዙ ህዳሴ ግድቦችን የመሰሉ ፕሮጀክቶች ያስፈልጉናል ብለዋል። በቱሪዝም ዘርፉ ደግሞ ከ70 በላይ ደሴቶችና መጠነ ሰፊ የሆነ የአሳ ሀብት ያለው በመሆኑም ከፍተኛ ገቢ ማስገኘት የሚችል ስለመሆኑም የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ተናግረዋል።
ማይክሽን መከለሻ አንደኛ ዓመቱን ባከበረበት ዕለት ሼፍ መክብብ ዘውዴን ብራንድ አምባሳደር አድርጎ ሾመ። ማይክሽን መከለሻ ከተመሰረተ በአንድ ዓመት ውስጥ ከ250 ሺህ በላይ አባወራ ጋር ማዕድ መጋራት እንደተቻለ በፕሮግራሙ ላይ ተገልጿል። ሼፍ መክብብ ዘውዴ የአምባሳደርነት ሹመትን ከተረከበ በኋላም የ20 ዓመታት ልፋቴን ውጤት ዛሬ አግኝቻለሁ በማለት ተናግሯል። በሼፍ ዳኝነት የሚታወቀው ሼፍ መክብብ ዘውዴ የማይክሽን ብራንድ አምባሳደር ሆኖ በመሾሙ ደስታውን ገልጾ ከማይክሽን ጋር በርካታ ስራዎችን ለመስራት ማቀዱን ተናግረዋል። ትናንት ታህሳስ 15 ቀን 2018 ዓ.ም በሸራተን አዲስ ሆቴል በተከናወነው መርሃ ግብር ላይ የማይክሽን አምራች የሆየው ሆንግ ሪቨር አግሮ ኢንዱስትሪ ከፍተኛ ኃላፊዎችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። የሎንግ ሪቨር አግሮ ኢንዱስትሪ ቅመማ ቅመም ተኮር ከሆነው የማምረት ዘርፍ ባለፈ ሌሎች ፕሮጀክቶችን ለማስጀመር እየሰራ እንደሚገኝ ጠቁሟል። ገበያ ላይ ያሉ ምርቶችን በድጋሜ ከማቅረብ ይልቅ አዳዲስና በፈጠራ ይዘት የተሞሉ ምርቶችን ለገበያ ለማቅረብ ጥረት እየተደረገ መሆኑንና በተለይ በምግብና ቅመማ ቅመም ዘርፍ ውስጥ ኩባንያው የራሱን አሻራ ለማሳረፍ የተለያዩ ሙከራዎችን እያከናወነ እንደሚገኝ ተመላክቷል። ከሼፍ መክብብ ጋር ለመስራት የአጋርነት ስምምነት ለመፈራረም በመቻላቸው ደስተኛ መሆናቸውን የገለጹት የኩባንያው ኃላፊዎች የኩባንያቸውን ስራ ለማስፋት ሼፍ መክብብ ጉልህ አስተዋጽኦ እንደሚያደርግ ጠቁመዋል። ሼፍ መክብብ ዘውዴ በበኩሉ የኢትዮጵያን ምግቦች በዓለም አቀፍ ደረጃ ለማስተዋወቅ እየሰራን ነው፣ ለዚህም ማይክሽን መከለሻ ትልቅ እገዛ ያደርግልናል ብለዋል። እናቶቻችንን ያሳርፋል ብዬ አስባለሁ። ብዙ ባለሙያዎችን ያሳርፋል ብዬ አስባለሁ። ከዛ ባለፈ አሁን እንደ ሼፍ አሶሲዬሽን እየሰራ ነው ያለው ትልቅ ስራ አለ። ያ ሼፍ አሶሲዬሽን እየሰራ ያለው ምንድነው? ከጥር ላይ የሚካሄድ ትልቅ የፉድ ፌስቲቫል አለ። እዛ ፉድ ፌስቲቫል ላይ የሀገራችንን ምግብ ከኢንተርናሽናል ምግብ ላይ በደንብ እንዲታወቁ ትልልቅ ስራዎች እየተሰሩ ነው። ከዛ ትልልቅ ስራዎች ከሚሰሩበት ነገር ምንድነው? የፊውዥን ኩኪንግ የምንለው ነገር ነውና እዛ ላይ በታላቅ ነገር እየሰራው ነው። ቀደም እየሰራው ነው። ከሙያ አጋሮችም ጋር ትልልቅ ስራዎችን እያሰብን ነው፣ እየሰራንም ስለሆነ ያንን ስራ አቀላጥፈን ለመስራትና ወደ ተሻለ ነገር እንዲመጣ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁና እዚህ የተገኛችሁ ባለሙያዎች በጣም ማመሰግነው። ሼፍ ዳዊት አስተማሪ እዚህ ያለች በጣም ነው ማመሰግነው። ፍሬዬ በጣም ነው ማመሰግነው። ያንቺ ውጤት ነውና ቴንክ ዩ በጣም አስተማሪዎች ጓደኞች ያሉና ትልቅ ሰክሰስ ነው። ስለመጣችሁ በጣም ነው ማመሰግነው። ዩቲዩብ እና ቲክቶክን ጨምሮ ከሌሎች የማህበራዊ ሚዲያዎች ገቢ የሚያገኙ ሰዎች ግብር እንዲከፍሉ አሰራር እየተዘረጋ ነው ተባለም። የአዲስ አበባ ገቢዎች ቢሮ ከማህበራዊ ሚዲያዎች ገቢ የሚያገኙ የሚሆን በኦንላይን ከሚደረግ ንግድ ገቢ ለመሰብሰብ አሰራሮችን እየዘረጋ መሆኑን ገልጿል። እንደ ዩቲዩብ፣ ቲክቶክ ከመሳሰሉ የዲጂታል መገልገያዎች ገቢ የሚያገኙ ሰዎችም ሆነ ተቋማት በገቢዎች ቢሮ መመዝገብና የግብር መለያ ቁጥር ማውጣት እንደሚጠበቅባቸው ተጠቁሟል። የአዲስ አበባ ገቢዎች ቢሮ በዘርፉ ካለው ሀብት አንጻር እስካሁን በዲጂታል መንገድ ከሚሰራ ስራ መንግስት የሚያገኘው ገቢ እዚህ ግባ የሚባል ስላልሆነ በዲጂታል መንገድ ገቢ የሚያገኙ ሁሉ ገቢያቸውን እያሳወቁ የሚጠበቅባቸውን ግብር እንዲከፍሉ አሳስበዋል። የቢሮው የህዝብ ግንኙነት ባለሙያ አቶ ሰውነት አየለ ይህ የማይሆን ከሆነ በቢሮው በኩል እየተዘረጋ ባለው አሰራር መሰረት ወደ ማስገደድ እንደሚገባ ለሸገር ተናግረዋል። ከዚህም በተጨማሪ ቢሮው አደራጀሁት ባለው የስራ ክፍል ምርቶችንም ይሁን አገልግሎቶችን በኦንላይን በማስተዋወቅ የሚሸጡ የሚለውጡትንም እቆጣጠራለሁ ነው ያለው። የኦንላይን ገቢን ወደ ግብር ስርዓቱ ለማስገባት በቢሮው የተጀመረው ስራ በቅርቡ ወደ ሙሉ ትግበራ ይገባል የተባለ ሲሆን ስራውን ከኢትዮ ቴሌኮም፣ ከንግድ ቢሮ፣ ከፋይናንስ ደህንነት አገልግሎት እንዲሁም ከሌሎች ተቋማት ጋር በትብብር የሚሰራ መሆኑንም ዘገባው አክሏል። ባለፈው ዓመት ተሻሽሎ በጸደቀው የገቢ ግብር አዋጅ በዲጂታል መንገድ ይዘቶችን እየፈጠሩ የሚሰሩ ሰዎች ከሚያገኙት ገቢ ላይ ግብር መክፈል እንዳለባቸው መደንገጉ ተመላክቷል። ስትከታተሉት የነበረው የዕለተ ሐሙስ ታህሳስ 16 ቀን 2018 ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ምሽት።